ሱመያ በድጋሚ ተሰደደች ወደ የመን። ኢትዮጵያ ገብታ ከኖረች ከትንሽ ጊዜያት በኋላ ቸግሮኛል፣ አካውንቴ ባዶ ዜሮ ሆኖብኛል፣ ራሴን ልጆቼን ለማስተዳደር ደግሞ ድጋሚ ተሰድጄ መስራት አለብኝና ተሰደድኩኝ። የመን ያላችሁ ስራ የምታውቁ ከነ ልጆቼ እንድሰራ ተባበሩኝ፣ እርዱኝ ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረድኤት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ ሱመያ በድጋሚ ተሰደደች ማለት ነው። እውነት ለመናገር ታሳዝናለችም እጅግ በጣም ደግሞ አንዳንዶቹም ደግሞ በቃ ከዚህ በላይ ዋጋ መክፈል ከዚህ በላይ መሰቃየት የለብሽም፣ ከሰኢድ ጋር በቃ ታረቁ፣ ከልጆችሽ አባት ሰላም አውርዱና ህይወትሽን ምሪ፣ የደከምሽበት የለፋሽበት ቁጭ ብላ እያላገጠች ለምትበላበት ጥለሽላት አትሄጂ። ድጋሚ አሁን ገና በየመን እየተንከራተትሽ ባህር ላይ ነኝ እንግዲህ የመን ዳርቻ ባህር ላይ ነኝ ብላ ነው እንግዲህ ትናንት ቪዲዮ የቀረጸችው። በጣም ነው የምታሳዝነው ማለት ነው። እንግዲህ እኔም እዚህ ጋር የራሴ አንድ እምለው ነገር ቢኖር እቺ ልጅ ሰው ሁላ ያጠፋል፣ ይሳሰታል። ከአንዳንድ ሰው ደግሞ ጭራሽ የማይመልስ የሆነ ስህተትም ያጠፋና ሰው ልጅ ደግሞ መልሶ አንድ ይሆናል ማለት ነው። ግን በአጠቃላይ ግን የእነሱ ነገር ሰኢድ ጥፋት አጥፍተዋል። ጥፋቱ ካጠፋም በኋላ ደግሞ ኦልሬዲ በጣም ጥግ ድረስ በቃ እንትን ብለዋለች ማለት ነው። እንዲጸጸት ለምን አገባሁ እስከሚል በሷ ላይ ለምን ደረብኩባት እስከሚል ድረስ እንደውም በደንብ እንትን ብለዋለች፣ ቀጥተዋለች ማለት ይቻላል። እሱ አሁን ግን ተሳስተዋል፣ ተጸጽተዋል። በድዬሻለሁ፣ አጥፍቻለሁኝ፣ እጅግ ትልቅ ስህተት ነው የሰራሁት፣ ነገር ግን እክስሻለሁ። ከዚህ በኋላ ከልጆቼና ከአንቺ ጋር ነው መኖር የምፈልገው እና አንድ እንሆን፣ መልሰን እንታረቅ፣ ልጆቻችንም ደግሞ አብረን እናሳድግ ብሎ እንግዲህ ከየመን ወደ ኢትዮጵያ ስትሄድ የመን ደግሞ አንዴ ሆቴል አንዴ የሆነ ቦታ ስትሄድ ሁሉም ተከትለዋት የሄደችበት ድረስ ሄደዋል። መሄድ ብቻም አይደለም ሲያፈላልጋትም ሲጸጽተውም ሲያለቅስም ሲቆጭም ነበረ ማለት ነው። ኢትዮጵያ ድረስም ብትገባ ደግሞ አሁንም አልተወም፣ ኢትዮጵያም ገብተዋል። እንግዲህ ያደረገችውን ነገር በሙሉ አድርገዋል ማለት ነው። እች ልጅ እንግዲህ አብረው የለፉበት የደከሙበት ነው። ኖሬ ሞቼ እንኳን ማንም ሊወስድባት የማልፈልግ ብሎ ደግሞ በስሟ ቤት ገዝቶላታል። እንግዲህ ነገር ግን ሱመያ ሞኝ እየሆነች ነው። እውነቴ ነው የምላችሁ። እኔ እዚህ ጋር ሱመያ ግን ቆም ብለሽ ልታስቢ ይገባል። አንድ ልጅ ይዞ የሰው ቤት መስራት እንኳን ከባድ ነው። ስደት ዓለም ሁላችንም የምናውቀው ነው። ሁላችንም የሰራንበት የኖርንበት ነው። አንቺ ግን አሁን 2 ልጆች ይዘሽ በስደት የሰው ቤትን መስራት ቀላል አይደለም። ገና የልጆችሽ የሚይዝልሽ እንኳን ሰው ብታገኝ ከፍለሽ ሀዳና የቤት ክራይ ከፍለሽ እንደገና ድጋሚ ደግሞ የምግብ የማይሆን ነገር ነው። ከ2 ልጆች ገብቼ እሰራለሁ ደግሞ ለአንቺም ደግሞ ስቃይ ድካም ነው። ከዚህ ሁሉም ለምን አንደኛ ነገር ሰው ሁላ ሲጠይቅሽ የነበረ ዩቱብሽ አይከፍልሽም ወይ? እንደዚህም በዩቱብሽ እየሰራሽ ለምን በሀገራችንም አንኖርሽም? ድጋሚ ለምን ተሰደትሽ? መልሶ ስቃይ፣ መልሶ ስደት። ሌላኛው ደግሞ ለምን ሞኝ ትሆኛለሽ? አብራችሁ ለፍታችሁ ያመጣችሁት የደከምሽበትን ተቀበዩ። እንደዚሁን እንደምን ከዚህ በፊት ተረከብኝ፣ በስምሽ የገዛሁት ያንቺ ነው፣ ሀቅሽ ነው፣ ነገ ልጆቼ የሚኖሩበት ነው ብለዋል ማለት ነው። ስለዚህ ያው የመቸገር ሁለት የለውም። አካውንቴ ዜሮ ሆነ ባዶ ሆኛለሁ ብለሽ ነው የተሰደድሽ ያለሽው። ስለዚህ የልጆችሽ ብሎ የገዛውን ተቀብለሽ ልጆችሽን ለምን አታሳድጊም? ድጋሚ ኦኬ፣ ሴት ልጅ ጠንካራ መሆን አለባት፣ በራሷ መቆም አለባት። ግን በራስሽ ለመቆም ጠንካራ ለመሆን ገና ከዚህ በላይ ዋጋ ያስከፍልሻል ማለት ነው። ለምን ልጅ ይዞ ቀላል ነገር አይደለም። እንኳን አንድ ሰው ለብቻው ሴት ብቻ ይቅርና
በአሁን ጊዜ ሁለቱም አባቱ እንኳን ለፍቶ ደክሞ ከባድ የሆነበት ጊዜ ነው እና እኔ እልህ በቃ ይበቃሻል፣ እልህ ባይዝሽ ለልጆችሽ ብላሽ እዚህ ጋር እያልሽ ነው። ልጆችም ተንከራተውብኛል፣ አየሩ አንዴ እዚህ አንዴ እዛ ስል አልተመቻቸውም ምናምን እያልሽ ነበረ ማለት ነው። ወዲህ ወደዛ እንዲህ የሆንሽ በአንድ ነገር አንቺ ወይ ልጆችሽ አንድ ነገር ብትሆኑ እጅግ በጣም ያሳምሻል፣ ያምሻል እና ከዚህ ሁላ በቃ ይቅርታ አድርጊለት፣ ከሰይድ ታርቃችሁ ህይወትሽን ኑሪ። ሚያንስ አሁን አንቺ በራስሽ ጎበዝ ነሽ። ትንሽ በቃ የሚያግዝሽ ሰው ብታገኝ ደግሞ የበለጠ ደግሞ ተደጋግፋችሁ ጠንካራ መሆን ትችያለሽ። አዋዩ ኃይለኛ ናት፣ መጥፎ ናት። እኔ እሷ ልጆቼን እነሱ ከወሰዱብኝ አይሰጡኝም። ነገ ልጆቼን ለማየትም ልሰቃይ እችላለሁ። ሌላ በሰው ሰምቻለሁም በደንብ እንዳስለቀሰችኝ ልጆቼን ወስጄ አስለቅሳታለሁ ብለዋል፣ በሰው ሰማሁ ምናምን ብለሻል። ይህ አይታወቅም፣ የሰውን ወሬ ሊሆን ይችላል። በእርግጣው አንቺን ፍለጋ ወደዛ ሲንከራታት ወንድ ነው ሊይዘው ይችላል። ይሄ ያው የሰው ወሬም ቢሆንም እውነትም ሊሆን ይችላል። ልትፈሪም ትችላለች። ለምን እዚህ እዛ ብዙ በሄድሽበት በሙሉ እሱም አብሮሽ ሲንከራተት ስለነበረ ማለት ነው። ነገር ግን አሁን ድጋሚ መሰደድሽ እውነት በጣም ነው የሚያሳዝነው። በቃ አንቺ አንዳንዴ ደክሞ የሰው ልጅ እኮ በቃ እንትን ይላል እና አሁን ደክሞሻል። ስለዚህ ህይወትሽ ትዳርሽ ይቅርታ አድርገሽለት ኑሪ። ብዙዎቹ ሀዩን መፍታት አለብህ፣ ፈታሃት፣ ከዚች ሚስትህ ከልጆችህ እናት ህይወትህ ኑር። እሱ ከመጀመሪያውም ተሳስተዋል። አንድ ሰው ልጆች አላጣባት፣ የሚያፈቅራት የሚወዳት ሚስቱ ናት። ሲጀመርም ሁለተኛ ማግባት አልነበረበትም። በቃ ወንድ በተባለ በአጠቃላይ ወይ ሀብት ሲመጣለት ወይ ነገር ሲመጣለት እንደዚህ የሚያሽለው ከልኮ ነገር አለ። በቃ ይሄ አሁን ራሷን ዋጋ እየከፈለች እሱም ዋጋ እየከፈለ እንደዚህ ደግሞ ልጆቹንም ደግሞ እየተሰቃዩ ነው ማለት ነው። እና አሳዝናኛለች። ድጋሚ ገና አሁን እዛ ጋር ባህር ዳር ቁጭ ብላ ቸግሮኝ አካውንቴ ባዶ ሆኖ የሰው እጅ ከማየት ብዬ ተሰደድኩ ስትል ማለት ነው። እና በዚህ ዙሪያ እንግዲህ ብዙ ኮሜንተሮች በጣም ብዙ ኮሜንተሮች ወደታች ወደ ላይ አድርጌ ሳይ ጠንካራ ነሽ፣ ጎበዝ ነሽ፣ በራስሽ መቆምሽ ደስ ይላል፣ እኛ እናበረታታሻለን፣ የተቻለሽን እናደርግልሻለን፣ በቃ እንዳትታረቂ አትበልዋት፣ በተቻላት መጠን በይቅርታ። አንዳንዶቻችሁ ደግሞ በቃ ከዚህ በላይ አንቺ ማትንከራተቺ፣ ልጆችሽን ባለሽም አይንከራተት፣ ይቅርታ አርጊለት፣ ከይቅርታ በላይ ምን አለ፣ አንድ ሆናችሁ ኑሩ፣ ልጆችሽን አታንከራተቺ የሚላት ብዙ አለ። በቃ እንደዚህ አይነት ምክርዋት ማለት ነው። ሌሎቹ ደግሞ ያው ከቤተሰቦቼም አልጠገብኳቸውም፣ ቤተሰቦች ሳልጠግባቸው ነው የተሰደድኩት ምናምን ብላለች። አዎ ቤተሰብ አይጠገብም። በተለይ መጥቶ እዚህ ጋር ልጅ ይዛችሁ ከሆነ ከቤተሰብ ብዙ የምታሳልፉበት ጊዜ እንደዛ አይኖርም። በዚህ ዙሪያ ራሱ ብዙዎቹ ሰለምቴ ናት እቺ ልጅ እና ቤተሰቦቿ ራሱ በእምነት በኩል ተጽዕኖ እያደረጉባት ነው ወደ ቀድሞ እምነቷ እንድትመለስ። ይሄ ራሱ አንድ እንድትሰደድ ያደርጋታል እና በጣም ነው የምታሳዝነው። እና የወላ ጥፋት ያንተ ነውና ሰይድ የስራ ይስጥህም የምትሉት በጣም ብዙ አላችሁ። እና አላጠፋም እሱም እንኳን አላለም፣ ራሱም አላጠፋሁም አላለም። በጣም አጥፍቻለሁ በቃ ይቅርታ ነው ያለው ማለት ነው። እና እኔ የምለው ይታረቁ፣ እች ልጅ ታርቃ አንድ ሆነው መለሳ ህይወቷ ትምራ፣ ልጆቿን ታሳድግ። ድጋሚ አሁን የሰው ሀገር ድጋሚ ስደት ድጋሚ እንደ አዲስ ገና አረብ ቤት ወላሂ ከባድ ነው። እውነት ለመናገር በጣም ከባድ ነው። አረብ ቤት ድጋሚ መሰደድ ድጋሚ ቀላል አይደለም። አንዳንዴ እንደ ቀላል የምናያቸው ነገሮች እውነቴ ነው የምላችሁ ከቆየ በኋላ ነው የሚገባን፣ ከቆየ በኋላ ነው ዋጋ የሚያስከፍለን እና በጣም ታሳዝናኛለች። ለማንኛውም እስኪ መጨረሻው ያማረ ያርግልሽ። እንግዲህ በራስሽም ችለሽ ምትቆሚ አሁንም እስካሁን ጎበዝ ነበርሽ፣ እስካሁንም ጠንካራ ነበርሽ። አሁንም አላህ ያገዘሽ። ግን እስቲ በተቻለ መጠን የሰው ኮሜንት ሳይሆን ያንቺንም ይሄ ችኩላዊ የስሜት ውሳኔሽ ሳይሆን ራስሽን ቆም ብለሽ አስበሽ ወስኝ ማለት ነው። እንግዲህ ያው ስደት ተለፍቶ ድጋሚ እንደ አዲስ መሄድ ስቃዩ ልፋቱ ቀላል አይደለምና ታውቂዋለሽ ብዬ እላለሁኝ። ልጅ ይዞ በተለይ እንደ መጀመሪያ እንደነበርሽ ሆኖ አይሰራም። ልጅ ተይዞ ከባድ ነው። ስራ ብትገቢ ራሱ ድካም አይደለምና አላህ ያግዝሽ። በመሀላችሁም አላህ ሰላም ያውርደው ለነዛ ልጆች ብሎ እላለሁኝ። ሰላማችሁ ይብዛልኝ።
ሄሩ ቸርቸሩ ያሰማን እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።